ጤና ይስጥልኝ። የዕለተ አርብ ታኅሳስ 24 2018 ዓመተ ምህረት የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የቀድሞ የሰላም ሚኒስትር ዴኤታ የዋስትና ጥያቄ ውድቅ ተደረገ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታኅሳስ 23 ቀጠሮ ሰጥቶ ነበር። ችሎቱ የተከሳሹ የዋስትና ጥያቄ ውድቅ ያደረገ ሲሆን ከተከሳሹ የክስ መቃወሚያዎች ውስጥ አንዱን በመቀበል አቃቤ ህግ ክሱን ሽሎ እንዲያቀርብ ትዕዛዝ ሰጥቷል። ችሎቱ ለጥር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ታዬ ታኅሳስ 22 በካቴና ታስረው ፍርድ ቤት ለመቅረብ ፈቃደኛ ባለመሆናቸውና የማረሚያ ቤቱ አመራሮችን ለውጥ ተከትሎ ከዚህ ቀደም በችሎት የተሰጠው የቃል ትዕዛዝ ተፈጻሚ ባለመደረጉ ፍርድ ቤት አለመቅረባቸው ይታወሳል። ሆኖም በታኅሳስ 23ቱ ችሎት ታዬ በካቴና ታስረው ፍርድ ቤት መቅረባቸውን ዋዜማ አረጋግጣለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ሰዎች በማንነታቸውና በሃይማኖታቸው ምክንያት በየስፍራው እየተገደሉና እየታገቱ ይገኛሉ ሲሉ የአውሮፓውያኑን 2026 አዲስ ዓመት በማስመልከት ባስተላለፉት መልእክት ገለጡ። ፓትርያርኩ በዚህ ዘመን ክርስትና በተለያዩ አካላት ሲገፋ እየተመለከትን ነው ያሉ ሲሆን ክርስቲያኖች በየስፍራው እንደሚታገቱና እንደሚገደሉ ገልጸዋል። በማወቅም ሆነ ባለማወቅ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ አካላት ሁሉ ክፉ ድርጊታቸው እንዲመለሱም ፓትርያርኩ ጥሪ አድርገዋል። ፓትርያርክ አቡነ ማትያስ ዓለም አቀፍ ተቋማትና ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላት የሰዎችን በነጻነት የማምለክ መብት ለማስከበር የበኩላቸውን ጥረት እንዲያደርጉም በዚሁ መልእክታቸው ተማጽነዋል። የኢትዮጵያ ካፒታል ገበያ ባለስልጣን ባንኮችን፣ የመድህን ድርጅቶችን፣ የማይክሮፋይናንስ ተቋማትን እንዲሁም የፌዴራልና የክልል መንግስታት ተቋማትን ከካሳ ፈንድ ተጠቃሚነት ውጭ የሚያደርግ የካሳ ፈንድ አስተዳደር ደንብ ረቂቅ አዘጋጀ። እነዚህ ተቋማት ከካሳ ፈንድ ተጠቃሚነት የታገዱት የካፒታል ግብይት ወቅት ሊደርሱባቸው የሚችሉትን ጉዳቶች አስቀድሞ ለማወቅ የሚያስችል የሰው ኃይልና ሀብት አላቸው በሚል መነሻ እንደሆነ ረቂቅ ደንቡ ገልጧል። ረቂቅ ደንቡ ግዴታቸውን ያልተወጡ የካፒታል ገበያ አገልግሎት ሰጪ ወይም የሰነድ መዋለ ነዋይ ገበያዎች የገንዘብ ጉዳት ለሚያደርሱባቸው ኢንቨስተሮች የካሳ ክፍያ እንዲያገኙ የሚያስችል ነው። ረቂቅ ደንቡ በካፒታል ገበያ አዋጅ መሰረት ጥበቃ የሚደረግላቸው ኢንቨስተሮችና በፈንዱ ላይ የክፍያ ይገባኛል ጥያቄዎችን ለማቅረብ የሚያስችሉ አሰራሮችን ዘርዝሯል። ባለስልጣኑ የካፒታል ገበያ ተሳታፊዎች፣ ኢንቨስተሮች፣ የካፒታል ገበያ አገልግሎት ሰጪዎችና ሌሎች ባለድርሻ አካላት ጥር 12 2018 ዓ.ም በረቂቅ ደንቡ ዙሪያ በሚካሄደው የውይይት መድረክ ላይ አስተያየትና ግብረ መልስ እንዲመጡ ጋብዟል። ግብር ከፋዮች በኤሌክትሮኒክ ዘዴ ግብርን እንዲያሳውቁና ክፍያ እንዲፈጽሙ የሚያስችል ስምምነት በኢትዮጵያ ንግድ ባንክና በገቢዎች ሚኒስቴር መካከል ዛሬ ተፈረመ። ስምምነቱ የመንግስትን የገቢ ግብር ለመሰብሰብና ለማስተዳደር የሚያስችል የዲጂታል ክፍያ ስርዓት አገልግሎት አሰጣጥ ውል እንደሆነ ተገልጧል። የሁለቱ ተቋማት ስምምነት የፌዴራል ግብር ከፋዮች ብቻ ሳይሆኑ የክልልና ለከተማ አስተዳደሮች ግብር ከፋዮች ጭምር በኤሌክትሮኒክ ዘዴ በቀጥታ ካሉበት ቦታ ሆነው ግብር እንዲከፍሉ ያስችላል ተብሏል። የገቢዎች ሚኒስትር አይናለም ንጉሴ ግብር ከፋዮች ባሉበት ሆነው የታክስ ማስታወቂያዎቻቸውን እንዲያቀርቡ ለማስቻል መስሪያ ቤታቸው የዘረጋው የኤሌክትሮኒክ ታክስ ስርዓት አፈጻጸሙ 94 ከመቶ ላይ መድረሱን ተናግረዋል። የዲጂታል የግብር ክፍያ ስርዓቱ የታክስ ገቢዎችን በብቃት ለመሰብሰብ፣ የታክስ አስተዳደር ወጪዎችን ለመቀነስና በግብር ክፍያ ላይ የሚነሱ ቅሬታዎችን ለማሻሻል እንደሚረዳ በስምምነቱ የፊርማ ስነ ስርዓት ላይ ተጠቁሟል። የሶማሌላንድ ተወላጆች የሆኑ የሶማሊያ ፌዴራል መንግስት ምክትል ጠቅላይ ሚኒስትር፣ ሚኒስትሮችና የፌዴራሉ ፓርላማ አባላት እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና ደገፉ። ሶማሊላንድ የእስራኤልን እውቅና ማግኘቷን ከደገፉት መካከል የአገሪቱ ምክትል ጠቅላይ ሚኒስትር ሳላህ ጃማ አብዲ፣ የገንዘብ ሚኒስትሩ ቢሂ ኢማኒጌ፣ የግብርና ሚኒስትሩ ሙሐመድ ሀይር ማረዬ፣ የጠቅላይ ፍርድ ቤት ፕሬዝዳንት ባሼ ዩሱፍ አህመድ እና 60 የፓርላማ አባላት ይገኙበታል። ባለስልጣናቱና የፓርላማ አባላቱ ዛሬ ሞቃዲሾ ውስጥ ባወጡት የጋራ መግለጫ ሶማሊላንድ ከሶማሊያ ጋር ከመዋሃዷ በፊት ለቀናት ሉዓላዊ አገር እንደነበረች ጠቅሰው ሆኖም የሶማሊላንድና ሶማሊያ ውህደት በሁለቱ ወገኖች ፓርላማዎች አልጸደቀም ብለዋል። ባለስልጣናቱና የፓርላማ አባላቱ ሶማሊያ እንደ አውሮፓውያን አቆጣጠር በ1991 ስትበታተን ሶማሊላንድ ላይ ያላት ስልጣን አብቅቶለታል ያሉ ሲሆን የሶማሊያ ፌዴራል መንግስት አንድነትን በኃይል በሶማሊላንድ ላይ ለመጫን ከመሞከር እንዲቆጠብም ጠይቀዋል።
ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።